الحمد لله رب العالمين والصلاة والسلام على المبعوث رحمة للعالمين وآله وصحبه ومن تبعهم بإحسان إلى يوم الدين. أسأل الله العظيم رب العرش الكريم أن يجعلني وإياكم من الذين يستمعون القول فيتبعون أحسنه. خطبتنا اليوم مع الاستغفار. ስለ استغفار ነው የዛሬው ኹጥባ። استغفار ማለት አሁን በሰማችሁት ኹጥባ ላይ ማስተር ኪ የሚባላላቸው ፖሊሶች የሚይዙት ቁልፍ የሁሉ ነገር መክፈቻ ነው ይላል የዛሬው ኹጥባ። استغفار ማለት የሁሉ ነገር ቁልፉ መክፈቻው استغفار ነው ይለናል። የአላህ መልእክተኛም استغفارን በተመለከተ ብዙ ነገሮችን አሁን ሰምታችኋል። ቁርአኑ ላይ ምን ይላል? ወማ ካነ አላሁ ሊዩዐዚበሁም ወአንተ ፊህም። የአላህ ነገር እንደምታዩት የዛሬ ሳምንት የዛሬ 15 ቀን በከፍተኛ ሙቀት ላይ ነበርን። ዛሬ ደግሞ ዝናቡ መጣብን እያልን በዝናብ ውስጥ እንገኛለን። አላህ እንዲህ ነገሮችን ሁሉ ያገላብጣል። ሁሉንም አላህን በማመስገን ነው መቀበል ያለብን። ጠቃሚ አላህ ያድርግልን ዝናቡን። ይሄ ወየንሹሩ ረሕመተሁ ሚን ባዕድ ማ ቀነጡ ነው። አላህ ረሕመተኛ ነው፣ በእኛ ወንጀል ሳይሆን በሱ ረሕመት ነው። ይሄ ሁላ እንደኛ ወንጀል ሳይሆን ማለት ነው። ወማ ካነ አላሁ ሊዩዐዚበሁም ወአንተ ፊህም፣ አንተ በውስጣቸው እያለህ አላህ አይቀጣቸውም ይላል። ወማ ካነ አላሁ ሙዐዚበሁም ወሁም የስተግፊሩን፣ አላህንም ይቅርታ እየጠየቁ ባለበት ወይ ይሄ የወረደበት በመካዎች ቢሆንም መካ ውስጥ ሙስተድዐፎች አማኞች አሉ። አላህን ኢስቲግፋር እያደረጉ ያሉ ሰዎች እስካሉ ድረስ አላህ አልቀጣቸውም እያለ ነው። አቡ ሙሳ አልአሽዓሪ ረዲየላሁ ዐንሁ ምን ይላሉ? ካነ ለና አማናኒ፣ ሁለት ዋስትናዎች ከአላህ በኩል ተሰጥተውናል ይላሉ። ከአላህ በኩል ሰማያዊ መቅሰፍት ሊያወድም የሚችል ነገር ሌሎችን ህዝቦች እንዳጠፋቸው እንዳያጠፋን ሁለት ዋስትናዎች አሉን ይሉና አንደኛው የአላህ መልእክተኛ በውስጣችን መኖራቸው ነው አሉ። የአላህ መልእክተኛ በህይወት እስካሉ ድረስ ከአላህ በኩል አውዳሚ የሆነ ጥፋት እንደማይመጣብን ይሄ አያ ዋስትና ነው። ወማ ካነ አላሁ ሊዩዐዚበሁም ወአንተ ፊህም። ስለዚህ የአላህ መልእክተኛ እስካሉ ድረስ ነው። የአላህ መልእክተኛ ከሞቱ በኋላ የቀረችን አንዷ ናት ይላሉ። ያቺ ማናት? استغفار ናት። استغفارን ከተውን ግን አላህ ቁጣ ሊመጣብን እንደሚችል ነው ይላሉ። استغفارን የተወ ትውልድ استغفار ከሌለ استغفار ማለት ተውባ ወደ አላህ መመለስ፣ استغفار ማለት ጠለቡል መግፊራ ይቅርታ መጠየቅ፣ ወንጀሌን ማረኝ ብሎ መጠየቅ ነው። ይሄንን እስከያዛችሁ ድረስ አልቀጣችሁም ነው እያለ ያለው። ስለዚህ استغفار የሚባለው ነገር ሚን ረሐማቲላሂ አለቲ አርሰለሃ ሊዒባዲ፣ አላህ ለባሮቹ ከሰጠን ትልቁ ነገር استغفار የሚባለው ነገር ነው። የአላህ መልእክተኛ ብቻም አይደሉ ነቢያቶችም ጭምር استغفار ጋር የነበራቸው ጉዳይ ከባድ ነው። በራሳቸውም ለህዝባቸውም ሲያስተላልፉት የነበረው ነገር የአላህ መልእክተኛም ካነ ዳኢመል استغفار ሁልጊዜ ካፋቸው የማይለይ ነበሩ። وهو الذي قد غفر الله له ما تقدم من ذنبه وما تأخر፣ ያለፈውንም የሚመጣውንም ወንጀልህን ምሬሃለሁ ብሏቸው እንኳን አላህን استغفار ከመጠየቅ የተውበት ጊዜ አልነበረም። አቡ ሁረይራ እንደተናገሩት የአላህ መልእክተኛን ሲሉ ሰምቻቸዋለሁ። ወላሂ ኢኒ ለአስተግፊሩላህ ፊል የውሚ 70 አክሰር ሚን 70 መራ፣ በአንድ ቀን ውስጥ በቀን ከ70 ጊዜ በላይ ፊ ሪዋያ 100 ድረስ በቀን استغفار ያደርጉ ነበረ የአላህ መልእክተኛ። የእስትግፋር ሚስጥሩን ስለሚያውቁት ነው። ስለዚህ استغفارን በተመለከተ ነው ማለት ነው። በርካታ ሐዲሶች استغفارን በተመለከተ የመጡ ፈዳኢሎች አሉ። አብዱላህ ብኑ አባስ በዘገቡት ሐዲስም ላይ የአላህ መልእክተኛን ሲሉ የሰሙትን መን አክሰረ ሚነል استغفارን የሚያበዛ ሰው፣ በደንብ አዳምጡ ዛሬ ሴቱም ወንዱም ችግር ያለብህ ሁሉ መፍትሄ የምትፈልግ ሁሉ እዚህ ውስጥ አለ ሐዲሱ ላይ።
ችግር የሌለበት ሰው የለም፣ እንዲፈታለት የማይፈለግ ነገር የለም። ግን መፍትሄው ይኸውላችሁ መን አክሰረ ሚነል ኢስቲግፋር የአላህ ኢስቲግፋርን የሚያበዛ ሰው። ዛሬ እኛ መልፋት አንፈልግም፣ ቶሎ ብለን ውጤት ነው የምንፈልገው። ውጤት ከፈለክ ለምትፈልገው ነገር መፍትሄ ከፈለክ ይሄንን አድርግ ነው። ጀዐለ አላሁ ለሁ ሚን ኩሊ ሀሚን ፈረጃ። ማንኛውም ጭንቀት ያለበት ሰው ሁሉ ለጭንቀቱ ፈረጃ መፍትሄን አላህ ይሰጠዋል። መን አክሰረ ሚነል ኢስቲግፋር አስተግፊሩላህ 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 ረቢ ግፊር ሊ ወቱብ ዐለይ። ይህንን የሚያበዛ ሰው ማንኛውንም ጭንቀት አላህ መፍትሄ ያደርግለታል። ወሚን ኩሊ ضይቅን መኽረጃ፣ መውጫ ካጣበት ከጠባብ ነገሮች ሁሉ መውጫን አላህ ያደርግለታል። ወየርዙቁሁ ሚን ሐይሱ ላ ያሕተሲብ፣ ባላሰበው መንገድ አላህም ደግሞ ይረዝቀዋል። ሌላም ነገር እጅግ ብዙ ትሩፋት ያለው ነው ለማለት ነው የዛሬው ኢስቲግፋር የሚባለው ነገር። ኢስቲግፋር ብዙ ፋይዳዎች እንዳሉት እመጣበታለሁ። ሌላው ሐዲስ የአነስ ሐዲስ ነው። አን አነስ ብን ማሊክ ረዲየላሁ ዐንሁ የአላህ መልእክተኛ ምን ብለዋል ነው የሚሉት? ቃለ አላሁ ተባረከ ወተዓላ የሐዲስ አልቁርስ ማለት ነው። በሐዲስ አልቁርስ ላይ አላህ እንዲህ ብሏል። የብነ አደም ብሎ ይጣራል አላህ። አንተ የአደም ልጅ ሆይ ኢነከ ማ ደዐውተኒ ወረጀውተኒ፣ እኔን እስከለመንከኝ እኔን እስከከጀልከኝ ድረስ ገፈርቱ ለከ ዐላ ማ ካነ ሚንከ ወላ ኡባሊ፣ ካንተ በኩል ያለውን የቱንም ያህል ቢበዛ ለእኔ ጉዳይ አይደለም እምርሃለሁኝ ብሏል። ትልቅ ሐዲስ ነው ይሄ። እነ ኢማሙ ነወዊም ብዙዎቹ ኪታባቸውን መዝጊያ ያደረጉት ሐዲስ ነው። ምክንያቱም ትልቅ ተስፋ ያለው ሐዲስ ስለሆነ የብነ አደም ኢነከ ማ ደዐውተኒ ወረጀውተኒ ገፈርቱ ለከ ዐላ ማ ካነ ሚንከ ወላ ኡባሊ፣ ምንም ያክል ወንጀልህ ብዙ ቢሆን እኔን እስከ ከጀልከኝ ድረስ አነ ዒንደ ዞኒ ዓብዲ ነው የሚለው አላህ። ባሪያዬ በከጀለኝ በጠበቀኝ ቦታ ነው የሚያገኘኝ። አላህ አዛኝ ነው ይምረኛል ብሎ ተስፋ ያደረገን እምረዋለሁ ይላል። በዚህ ነው የሰው ልጅ ከታመመ በኋላ ወይም ሊሞት አቅራቢያ ላይ ያለ ሰው ወንጀሉን ማሰብ የለበትም ይባላል። የአላህ ረህመት ብቻ ነው ማሰብ ያለበት። ምንም ወንጀለኛ ብሆን ምንም ጥፋተኛ ብሆን አላህ ረህመቱ ሰፊ ነውና ኢንሻአላህ ይምረኛል የሚል ተስፋ ይዞ ነው መሞት ያለበት። ተስፋ መቁረጥ ያንተ ኸይር ስራ አይደለም፣ አሁንም የአላህ ረህመት ስለሆነ ስለዚህ አላህ እኔን እስከከጀልከኝ ድረስ እኔ ምንም ይሁን ወንጀልህ እምራለሁኝ ይላል። አላሁ አክበር። አላሁመ ግፊር ለና። አላህ ይማረን። የብነ አደም ለው በለገት ዙኑቡከ ዐናነ ሰማ የሰማይ ጥግ ዳመናውን የሚያክል ግዙፍ ወንጀል ቢኖርብህና ሱመ እስተግፈርተኒ ከዛም ያ ረቢ ማረኝ አስተግፊሩላህ ቱብቱ ኢለይከ ካልክ ገፈርቱ ለከ ወላ ኡባሊ፣ የቱንም ያህል ሰማይ ጣራ ቢደርስ እኔ ለመማር ግድ የለኝም እምርሃለሁ ይላል። ሱመ እስተግፈርተኒ ይችን ያዟት ኢስቲግፋር ካደረግሽ ይላል። የብነ አደም ኢነከ ለው አተይተኒ ቢቁራቢል አርዲ ኸጣያ፣ ምድርን የሚሞላ የሆነ ወንጀል ሰርተህ ሱብሃነላህ፣ ምድርን የሚሞላ ወንጀል ሙሉ ሰርተህ ሱመ ለቂተኒ ወላ ቱሽሪክ ቢ ሸይአን፣ በእኔ ላይ ምንም ሳታሻርክ ከኔ ጋር ወደ እኔ ሳታሻርክ ማለት ሞት በዚሁ ላይ ከሆነ የዓቂዳህ ጉዳይ የተውሂድ ጉዳይ ሳይበላሽ በዓቂዳህ ከመጣህ ለአተይቱከ ቢቁራቢሃ መግፊረተን፣ ያን ሁሉ ወንጀል እኔ ደግሞ በምህረት እቀበልሃለሁ ይላል። አላህ ማለት አርሐሙ ራሒሚን ነው። አላህ ማለት አዛኝ ነው። ማረኝ ካሉት የሚምር ነው። የፈለገውን ያህል ወንጀል ቢበዛ አላህ ይምራል። አላህ የማይምረው ወንጀል የለም። ኢነላህ ላ የግፊሩ አን ዩሽረከ ቢሂ ወየግፊሩ ማ ዱነ ዛሊክ፣ ከሽርክ ውጭ ያለን ወንጀል አላህ ይምራል። ማረኝ ካሉት ከተወበቱ ሽርኩም ይማራል። ተወብቶ ወሻዱ ብሎ ከገባ ሁሉንም ወንጀል አላህ ይምራል። አላህ አዛኝ ነውና ማረኝ ማረኝ ማለትን ማብዛት አለብን። ኢስቲግፋር ቅድም መግቢያ ላይ እንዳልኳችሁ የሁሉ ነገር ቁልፍ ነው ብያችኋለሁ። የፈለግከው ችግር ካለ መጠየቅ የምትችለው በኢስቲግፋር ነው። ዑመር ረዲየላሁ ዐንሁ ዝናብ ጠፍቶ እስቲስቃ ህዝቡን ይዘው ወጡና
እዛ ቦታ ላይ ከእስትግፋር ውጭ ምንም ያሉት የለም። አስቂና አላሉም አንድም ቃል። እስትግፋር ብቻ ሲያረጉ ብለው ተመለሱ። የወጣ ነው ዝናብ ልመና፣ አንተ እስትግፋር አድርገህ ነው የገባኸው፣ ዋናው እሱ ነው አሉ። የዚህ ሁሉ የሚያሳየው የቁርአኑም አያም አለ። ፈዋኢዶቹን ላንሳላችሁ እስትግፋርን በተመለከተ። ለእስትግፋር ማብዛት ማለት አነው የጅሊቡ ሪዝቃ ችን በጣም እንፈልጋታለን። ሰው ሪዝቅ ይፈልጋል፣ ሀብታም መሆን ይፈልጋል። ሀብታም መሆን ከፈለግ ሪዝቅ በነገራችን ላይ ሳንቲም ብቻ አይደለም። አፍያም ሪዝቅ ነው፣ ጤና ሪዝቅ ነው ማለት ነው። ገንዘብም ሪዝቅ ነው፣ ዒልምም፣ ሁሉ ነገር ዱንያ ላይ የሚያስፈልጉ ልጅ ሪዝቅ ነው። ማንኛውንም የምንፈልገው ነገር ሁሉ ሪዝቅ ነው። ለእኛ የሚያስፈልገንን ነገር ሁሉ ለማግኘት እስትግፋር የሚያበዛ ሰው ያገኛል። ሱብሃንአላህ። بالاستغفار تمحى الذنوب وتحصل محبة الله ወንጀል ይራገፋል። አሁን ቅድም እንዳልኳችሁ በተጨማሪም ደግሞ የአላህን ውዴታ ያስገኛል። አላህ ላይ ስናምፅ አላህን አስቀይመን የነበር ነው። እስትግፋር ስናደርግ ደግሞ አላህ የሚወደን ይሆናል። ለላሁ አፍረሁ ሚን ዓብዲሂ ኢዛ ታበ። ይሄ ሐዲስ አለ ሚን ረጁሊን ጋበት ፊ ፈላቲን ምድረ በረሃ ላይ ግመሉ ላይ መጓጓዣው ግመሉ የሚጠጣው ውሃ ስንቁን ሙሉ የያዘችው ግመል ጥላ ስር ቁጭ ባለበት ጠፍታበት። ይሄን በሚገርም ሁኔታ የአላህ መልእክተኛ ያስቀመጡት ሰው ወደ አላህ ሲመለስ አላህ የሚደሰትበትን ጋያ በዚህ ደረጃ ነው የገለጹት። ቀና ሲል በረሃ ላይ ነው፣ ወደፊትም ወደ ኋላም መሄድ አይችልም ያለ ግመሏን መጓጓዣ ለሚጠጣው ውሃ እዛው ነው፣ የሚበላው ምግቡም እዛው ላይ ነው። ሙሉ የህይወት መድኑ ግመሉ ላይ ነው ያለው። ግመሉ ጠፍታበት በረሃ ላይ ወዲያም ወዲህም ፈለግ አድርጎ አጣትም። በቃ ያለው አማራጭ ሞት ነው። ሞት እንግዲህ እዚሁ ይምጣ ብሎ ዛፏ ስር ሄዶ ተኛ አሉ። ጋደም ባለበት እንቅልፍ ወስዶት ብንን ሲል ያቺ ግመል አጠገቧ አለች። ቢኺጧሚሃ ልጓማን ቶሎ እንደዚህ ያዘ እንዳታመልጠው። ደግሞ ህይወቱ እንዳዲስ ተመለሰለት። ከደስታው የተነሳ አላሁመ አንተ ዓብዲ ወአነ ረቡክ አለ ይላል። አላሁ አክበር። አላህ ሆይ አንተ ማለት ጌታዬ ባሪያዬ ነህ፣ እኔ ደግሞ ያንተ ባሪያ ነኝ ብሎ አኽዷዐ ሚን ሽደቲል ፈረሕ አሉ። ደስታም እንዲህ ያደርጋል። ከደስታው የተነሳ የሚናገረውን ቃል እንኳን አላወቀውም። ሊል የፈለገው አንተ እኮ የኔ ጌታ ነህ፣ እኔ አንተ ባሪያ፣ ለባሪያ ደረስክልኝ ሊል ፈልጎ አንተ የኔ ባሪያ፣ እኔ አንተ ጌታ ብሎ ገልብጦ አነበበው። አኽጧዐ ሚን ሽደቲል ፈረሕ ወንጀል እንኳን አይደለም ለሱ እና አላህ በዚህ ደረጃ ነው ሰዎች ወደሱ ሲመለሱ የሚደሰተው። ምንድን ነው የምናደርግለት ለኛ ለአላህ? ብንሰግድ የሚጨምርለት ነገር አለ? ብናጠፋ የሚቀንስበት ነገር አለ? ወላ ሸይ። ለው አነ አወለኩም ወአኺረኩም ወኢንሰኩም ወጅነኩም እንዲህ እኮ ነው ያሉት። ከአወል እስከ አኺር ድረስ ያለው ሰውም ጅኑም ሁሉም አላ አጥቃ ቀልቢ ረጁሊን ብትሆኑ ማ ዛደ ፊ ሙልኪ ሸይአ ምንም የሚጨምርለት ነገር የለም። አላ አክሲህ እንደ ሰይጣን ብትሆኑ ምንም የሚጎድልብኝ ነገር የለም ነው የሚለው። ግን እስትግፋር የሚያደርጉ ወደ አላህ የሚመለሱ ሰዎችን አላህ በዚህ ደረጃ ነው በደስታ የሚቀበለው። اللهم تب علينا اللهم تب علينا اللهم تب علينا። استغفار የአላህን ውዴታ ያስገኛል። استغفار ማብዛት يذهب الهم والحزن ሐምና ትካዜን ያስወግዳል። የጨነቀው ሁሉ استغفار ካበዛ መፍትሄ ነው። ዛሬ ሰው ሲጨንቀው ያጨሳል፣ ሙዚቃ ይከፍታል፣ በጆሮ ላይ ፊልም ከፍቶ ያያል፣ ሐሳቡን መርሳት ይፈልጋል፣ ይቅማል፣ ይጠጣል፣ የተለያዩ ነገሮች ውስጥ ይገባል። ምንድነው ስትለው ጨንቆት ነው፣ መደበቂያ እየፈለገ ነው። ይሄ አይደለም፣ ተራኩም ነው፣ ተደራርቦ ነገ ይከፍልሃል። አይሆንም። እሱ استغفار ካበዛህ መፍትሄ ያለው من كل هم فرجا የአላህ መልእክተኛ የተናገሩት ነው። ይሄንን የመሰለ ነገር ነው ያለው። وضيق الصدر የልብ መጨናነቅንም ያሰፋል። በቃ ደስተኛ ነህ ምንም ሳይኖር። ሰው አጥቶ እኮ አይደለም እየከፋ ነው ያለው። ምን ለብሰው አጥተን አይደል፣ ምን በላው አጥተን አይደል፣ ኪሳችን ብሩ አጥቷስ በቃ ዝም ብሎ ተጨነቁ ብሎ የዱንያ ባህሪ ሆኖ እንጨነቃል። استغفار የሚያበዛ ሰው የዚህ ሁሉ ችግር የለበትም። ስሰማት ቀላልናት ግን አናደርገው።
ተቆልፎብናል። ቁልፉ በእጃችን ላይ ነው። እስትግፋር ሰብረ እስትግፋር አድርግ፣ አብዛ እስትግፋር፣ ለይል ወነሃር እስትግፋር ብቻ አብዛ። አስተግፊሩላህ አስተግፊሩላህ ረቢ ግፊርሊ ኢነከ ዐፉውን ቱሒቡል ዐፍወ ማለት ማብዛት መቻል አለብን። መፍትሄው ይሄ ነው ያለው። አኺራውን ትተው ዱንያ ላይ እንኳን የተረጋጋህ መኖር የምትፈልግ ይሄንን ነው። ወዩድኺሉ አልፈርሐ ወሱሩር ኢለል ቀልቢ፣ ወደ ቀልብህ የበለጠ ደግሞ ያን ጭንቀት አስወጥቶ የሆነ ደስታ የሚባል ነገር ያስገባል። ጦመኒና አለው፣ ራሓ አለው፣ ምንም አይጨነቅም። ያ ሰው ጤነኛ ነው፣ ሰላማዊ ሰው ያደርገዋል። እስትግፋር ላይ ይውላ ቁልፉ። እስትግፋር የሌለው ፋይዳ የለውም። ሌላው ትልቁ ደግሞ እስትግፋር የሚያበዙ ሰዎች ሙእሚኖችን ጀነት ነው የሚወስዳቸው። እስትግፋር አደረገ ማለት ወንጀሉ ተማረ። ወንጀል የሌለበት ሰው ደግሞ ጀነት ነው የሚገባው። ወልፈውዙል አዕዘም ትልቁ ስኬትም ደግሞ እሱ ነው። አልእስትግፋር ዩደሪሩ ልገይሰ ወዩዝሂቡል ፈቅረ፣ ለድህነት መፍትሄም ነው። ዝናብ ሲጠፋም እንዳልኳችሁ ነው። ይሄ ሁሉ አለው። ሐሰኑል በስሪ ዘንድ ረሒመሁላህ አንድ ሰው መጣና ድርቅ ዝናብ ቸገረን ሲላቸው እስተግፊሩ ረበኩም አሉ። ሌላኛው መጣና ባለቤቴ እንዳላት ልጅ አጣሁ አላቸው። እስተግፊሩላህ አሉት። ድህነት ቸገረኝ ገንዘብ አጣሁ ሲሉ እስተግፊሩላህ አሉት። ለየመጡት ሁሉ እስትግፋር ነው የሚመልሱት። አብረው የነበሩት ምንድን ነው ጥያቄው የተለያየ፣ ምላሹ ግን አንድ አሏቸው። የቁርአኑ አያ ነው አሉ። ፈቁልቱ እስተግፊሩ ረበኩም ኢነሁ ካነ ገፋራ ዩርሲል ሰማአ ዐለይኩም ሚድራራ። ሚድራር ማለት ተደጋጋሚ በቂ የሆነ ዝናብ ታገኛላችሁ። ለነቢዩላህ ኑህ ለህዝባቸው ያሉት ነው። በአላህ ላይ በሚያምፁ ጊዜ ዝናቡም ቀጥ አለ። ሚስቶቻቸው ሁሉ መውለድ አቆሙ። ማዕሲያ ማለት የነገሮች ሁሉ ችግር የሚቀረፈው የሚመጣው በሱ ነው። በወንጀል ምክንያት ዝናብ ይጠፋል። በወንጀል ምክንያት በሽታ ይበዛል። ዛሬ በሽታው የበዛው ችግሮቹ የበዙት የወንጀል ብዛት ነው። ስለዚህ ወደ አላህ ተመለሱ፣ ዝናቡም ይመጣል፣ ልጆቻችሁም ልጅም ታገኛላችሁ፣ ዱንያም ታገኛላችሁ አሏቸው። ዩርሲል ሰማአ ዐለይኩም ሚድራረን ወዩምዲድኩም ቢአምዋሊን ወበኒን፣ በርካታ ገንዘብም ልጆችንም አላህ ይለግሳችኋል። ወይጅዐል ለኩም ጀናት፣ አትክልቶችን አዝመራችሁ መስኗችሁም ይለመልማል። ወይጅዐል ለኩም አንሃራ፣ ወንዞች ይፈሳሉ። እስትግፋር አድርጉ ብለው ነው ያሏቸው። ሐሰኑል በስሪም ከዚህ ነው ምላሻቸው ማለት ነው። ስለዚህ እስትግፋር የሚያበዛ ሰው ዩሰሂሉ ጧዓ፣ ዒባዳንም ያገራለታል። ዛሬ እየከበደን ነው። እኛ ዒባዳ ቁጭ ብለን የምንሰማው ዒባዳ ይከብደናል። ምንም ሳንንቀሳቀስ መስማት ይከብደናል። ተኝተን ቁርአን መስማት ይከብደናል። ሐቅ ነው። ቆመን መስገድ ብቻ ሳይሆን ማለት ነው ኪታብ ቁርአን ገልጠን ማዳመጥ ኸይር ነገር ሁሉ ይከብደናል። እስትግፋር ብናበዛ ይሄ ሁሉ ችግሩ ቀልብ ላይ ያለው የወንጀል ተራኩም ነውና ነው። ስለዚህ ወንጀል ደግሞ የሚታጠበው በዚክር ነው፣ በእስትግፋር ነው ማጠቢያው። ስለዚህ ያንን እያጠብነው ስንሄድ ቀልባችን እየጠራ ሲመጣ ዒባዳውም ይገራናል። ወይብዑድ ዐኒል መዓሲ ወዝኑብ፣ ከወንጀልም እየራቅን እንመጣለን። እየቀነስነው ስንመጣ ይሄ ሁሉ ፋይዳ አለው። እንዲህ አረዝመዋለሁ አላልኩም፣ አየሩ ከፈት ሲል ነው። ስለዚህ የእስትግፋር ጉዳይ ትልቅ ነገር ስለሆነ ነው። እስትግፋር የሁሉንም መፍትሄዎች ነው። የተቆላለፉ ነገሮች ሁሉ መፍትሄ ያለበት ነገር ነው። እዚህ ጋር አንድ ወሳኝ ማንሳት የፈለኩት እስትግፋር እና ተውባ ልዩነት አላቸው። አልእስትግፋር ወተውባ በይነሁማ ፈርቅ ከቢር፣ ይለያያሉ። ምን ልዩነት አላቸው? እስትግፋር እና ተውባ ይለያያል። ቱቡ ኢለላህ ወስተግፊሩ እንባላለን። እስትግፋር ማለት ተውበት ሙሉ ለሙሉ የራሱ ሸርጦች አሉት። ከዛ ከወንጀል መቆጠብ መቻል አለበት። ድጋሚ ላይመለስ መወሰን አለበት። በባለፈው መጸጸት አለበት። የሰው ገንዘብ የሰው ነገር ካለበትም ተጨማሪ ያንን ነገር መወጣት መቻል አለበት። እስትግፋር ግን ሐታ በወንጀል ላይ እያለም እስትግፋር እንደ ዱዓ ነው እስትግፋር። ስለዚህ ሙሉ ተውባ እንኳን ሳይገኝ እስትግፋር ይገኛል። ለዚህ ነው በሰገድን ቁጥርም እስትግፋር እናደርጋለን። በእያንዳንዷ ነገሮች ላይ እስትግፋር ተያያዥነት ያላቸው አሉ። ስለዚህ ተውበትና እስትግፋር የተለያዩ የሚያደርጋቸው ነገር ይሄ ነው። ማዛል አልዓብዱ ሙሲረን አላ ፊዕሊሂ፣ በወንጀሉ ላይ እያለም ቢሆን እስትግፋር ማድረግ መቻል አለበት። ተውበትና እስትግፋር ወቱቡ ኢለላሂ ተውበተን ነሱሓ። ያው ተውበት ማለት ሙሉ ለሙሉ ከወንጀሉ ዓለም መውጣት ነው።
استغفار ማለት ግን እዛ ላይ እንኳን ሆነን استغفار ማድረግ መቻል አለብን። አንዳንድ ጊዜ ከወንጀል ላይ ሳልወጣ استغفار ባድረግ ታጥቦኝ ጋር እንዳይመስለን استغفار ለብቻ ነው። ይሄንን በእጅጉ ማብዛት ነው። እያበዛ ነው ስንሄድ ወደዛ ወደ ዋናው ወደ ተውበት ይመራናል። ይሄ አንዱ ለየት የሚያደርገው ነገር ነው። ሌላው استغفار ማለት እንደ ዱዓ ነው። መቅቡል ሊሆን ይችላል አይሆን ይችላል። من قلب غافل ዘንግተህ እንደ ቀለል አድርገህ የምታረገው ከሆነ አረብ እንደምትለው እንደ ቀልዱ ሊሆን ይችላል። ከልብ ካደረከው እንደ ዱዓ ነው استغفار ማለት። استغفرullah ማለት እኮ አጥልቡ منك المغفرة ያ ረቢ እንድትምረኝ ጠይቀሃለሁ ነው። ስለዚህ ጀነት ስጠኝ እንዲህ አድርግልኝ እንደምንለው ነውና ዱዓ ማለት ነው استغفار። ስለዚህ ይሄን ደጋግመን ማብዛታችን ግን እውነትም ወደ ተውበት ግን ፈቱቅበሉ إذا توافرت فيه شروط ተውበት ግን መስፈርቱን ካሟላ ቀጥዓን መቅቡልነት አለው። 3-4 ሸርጦች አሉት። እነዛን ካሟላ ተውባ መቅቡልነት አለው። استغفار ግን ምናልባት እንደ ሁኔታው ነው። መቅቡልም ላይሆን ይችላል። من قلب غافل ብያለሁ ቅድም እንደው እየዘነጋን ከልብ ሆነን ያላደረግነው እንትን ሊሆን ይችላል። ሌላኛው استغفار ማለት ስለ ራሴም ስለ ሌላም የማደርገው ነገር ነው። ተውባ ግን ስለ አንድ ሰው ብቻ ነው የሚደረገው። ተውበት ማድረግ እኔ ስለ ራሴ ብቻ ነው መተውበት ማድረግ የምችለው። استغفار ግን اللهم اغفر للمؤمنين والمؤمنات እንላለን። መላእክቶች استغفار ያደርጋሉ። ሁሉም ይደረጋል። ተውባ ስለ አንድ ሰው ማድረግ አይቻልም። እሱ ስለ ራሱ ብቻ ነው። ይሄ ለየት የሚያደርገው ነገር ነው። ሌላኛው استغفار የሚባለው ነገር استغفار በማድረግህ ለሌላም ሰው አጅር የምታገኝበት ነገር ነው። ለሌላ ሰው ግን ተውበትህ አጅር አይደለም የምታገኘው። ምክንያቱም መተውበት የሚችለው ያው ባለ ጉዳዩ ነው። ተውበት ግልጽ ነው። ከወንጀሉ ላይ ማቆም መቻል አለበት፣ መጸጸት አለበት፣ ድጋሚ እንዳይመለስ አዝም ያስፈልገዋል። የሰው ሐቅ ነገር ሌላ ካለበት ከዛ መውጣት አለበት። ይሄን ነገር ማድረግ የሚችልበት ያ ባለ ጉዳዩ ሰው ብቻ ነው። እኔ ስለሱ አላደርግም ማለት ነው። አንተ ስለኔ አታደርግም። استغفار ግን አላህ ይማረው ብለን እንደምናደርገው ነው። ይሄ ለየት ያደርገዋል። ሌላው استغفار እና ተውባ ለየት የሚያደርጋቸው ተውባ ከወንጀል ነው። استغفار ግን ወንጀል የሌለበትን ሰው ያደርጋል። ይሄው ቅድም ሰምታችሁታል። የአላህ መልእክተኛ በቀን 70 እስከ 100 ጊዜ استغفار ያደርጋሉ። ፍጹም ወንጀል የሌለበትን ሰው ቢሆን استغفار ያደርጋል። يزداد من الاجر والدرجات ደረጃውን አጅሩን ከፍ ያደረገ ያመጣዋል። ስለዚህ استغفار እና ተውባ መሃል ያሉ ልዩነቶች እነዚህ ናቸው። استغفار በበዛ ቁጥር መንከሱረት መንሰራው ምንድነው የሚሉት የቂያማ ቀን ሱሒፋው ላይ ደስተኛ ሆኖ ማየት የፈለገ ሰው استغفارን ያብዛ ብለዋል። استغفار ባበዛን ቁጥር ብዙ ፋይዳዎች አሉት። ከእስትግፋር ጋር በተያያዘ ይበቃል። ይሄን ያክል ካልኩኝ ያው ከዚህ በኋላ የሚጠበቀው ወደ መሬት ማውረዱ ነው፣ መተግበር ነው። አፋችን ላይ ላይዛሉ ሊሳኑከ ረጥበን ሚን ዚክሪላህ በሚለው ነው እንግዲህ ተስቢሁንም ተህሊሉንም ተክቢሩንም استغفارንም አፋችን ላይ ሊመላለስ ሊደጋገም የሚገባው ነገር استغفار ነው። እኔንም እናንተንም አላህ ያግራልን። جعلني الله وإياكم من الذين يستمعون القول فيتبعون أحسنه. عباد الله صلوا وسلموا على من أمرتم بالصلاة عليه إن الله وملائكته يصلون على النبي يا أيها الذين آمنوا صلوا عليه وسلموا تسليما. اللهم صل على محمد وآل محمد كما صليت على إبراهيم وآل إبراهيم في العالمين إنك حميد مجيد. وارض اللهم عن 4 الخلفاء أئمة الهدى أبي بكر وعمر وعثمان وعلي وعن بقية الصحابة والتابعين وعنا معهم برحمتك يا أرحم الراحمين. اللهم إنا ظلمنا أنفسنا وإن لم تغفر لنا وترحمنا لنكونن من الخاسرين. اللهم اغفر للمؤمنين والمؤمنات والمسلمين والمسلمات الأحياء منهم والأموات إنك سميع قريب مجيب الدعوات يا رب العالمين. اللهم تقبل منا القليل واعف عنا الكثير ولا تؤاخذنا بالتقصير. غفرانك ربنا وإليك المصير. اللهم إنا نسألك رضاك والجنة ونعوذ بك من سخطك والنار. اللهم إنا نسألك رضاك والجنة ونعوذ بك من سخطك والنار. اللهم إنا نسألك الجنة وما قرب إليها من قول وعمل ونعوذ بك من النار وما قرب إليها من قول وعمل ونعوذ بك. اللهم إنا نسألك من خير ما سألك منه عبدك ونبيك محمد صلى الله عليه وسلم ونعوذ بك من شر ما استعاذك منه عبدك ونبيك محمد صلى الله عليه وسلم وأنت المستعان وعليك البلاغ ولا حول ولا قوة إلا بالله. اللهم انصر
انصر الإسلام والمسلمين، اللهم انصر الإسلام والمسلمين، اللهم أعز الإسلام والمسلمين، اللهم أهلك من في هلاكه صلاح للإسلام والمسلمين، اللهم أحيي من في حياته صلاح للإسلام والمسلمين. ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار. عباد الله، إن الله يأمر بالعدل والإحسان وإيتاء ذي القربى وينهى عن الفحشاء والمنكر والبغي يعظكم لعلكم تذكرون. فاذكروا الله العظيم الجليل يذكركم واشكروه على آلائه يزدكم ولذكر الله أكبر والله يعلم ما تصنعون.